እናትና እህቷን አግታችሁ ልጁን በግድ ሌባ ነኝ እንድትል እንዳደረጋችኋት እኮ አውቃለሁ። ማርኮን ሻንጣውን ይዞ ከአብርሃም ቤት ውልቅ ብሎ ወጣ። ዲናም በጣም አለቀሰች፣ በጣም አዘነች። በቃ ሁሉም ነገር ይቅርብንና እኔ እዚህ ቤት ብቻዬን በፍጹም መቅረት አልፈልግም። ስለዚህ አብረን እንሂድ፣ በቃ ወደ ልጆቻችን እንመለስ እያለችን ማልቀስ ጀመረች። ማርኮንም ይህ ቀን ይመጣል ያላለው እንዲሁም ደግሞ በተለይ እዚህ ቤት አባወራውኜ እኖራለሁኝ አብርሃምን እቆጣጠራለሁ ያለው ነገር ግን በፍጹም ሳይሆንለት ነው የቀረ። እናም በዚህ ምክንያት ማርኮን ምንም አማራጭ አልነበረውም። አብርሃም እኔ ምንም ነገር አቅም የለኝም፣ አልፈልግም፣ በቃ ስለዚህ እባክን ቤት ለቀህ ውጣልኝ። እናም አንተን የማኖር ግዴታም የለብኝም፣ ስለዚህ እቤቴ ለቀህ ውጣ ይለዋል። ይህም በሚለው ሰዓት ማርኮንም በጣም ይናደድና አብርሃም እውነት አንተ እያኖርከኝ ነው ብሎም በጣም ይናደዳል። በቃ አዎ፣ ስለዚህ ተወይ፣ በቃ አሁን አንተ አሁን ከቤቴ ውጣ ብሎም ይለዋል። ካሁን በኋላ እኔ አንተ እዚህ ለትንሽ ጊዜም እንድትቆይ አልፈልግም ብሎም ሲለው እንዲሁም ዲና ቆይ ለምንድን ነው እንደዚህ ይህን አይነት ውሳኔ የምትወስነው? ምን ሆነ ነው በማለት በጣም ተናዳና ተበሳጭታ አብርሃም ትናገራለች። እሱም ወንድሜ እዚህ ቤት መውጣት የለበትም ብላ ዲናም ታከራለች። ይህንን በምታደርግበትም ሰዓት አብርሃምም እንግዳውስ ወንድሜ እዚህ ቤት አይወጣም አብሬ እወዳለሁ ካልሽ ወይም ደግሞ ወንድምሽን ተከትለሽ የምትሄጅ ከሆነ እውዱ ልንገርሽ እኔና አንቺ ተፋተን ነው የምትሄጂው፣ እናም አልፈልግም ይላታል። ዲና በጣም ደነገጠች። ይህ ነገር ይሆናል ብላ አስባም ሆነ አልማ አታውቅም ነበረ። ነገር ግን ምንም ነገር በማትፈልግበት ሰዓት በቃ ያላሰበችው ከባድ ችግር ሆነባት። ይህ ደግሞ ለዲና በጣም ከባድ ነው። አብርሃም አሁን ላይ በጣም ምንም ነገር አይሰማም። በተለይ ደግሞ ልዩን በማሰቃያታቸውና እንዲሁም ደግሞ በመወንጀላቸው ምክንያቱም ደግሞ እስከ ዛሬ ድረስ ብዙ ነገር ስታደርጓት ቆይታቸዋል። እኔ ግን ዝም ብያቸዋለሁ። ልዩን በጣም ብዙ ነገር ስታደርጓትኝ እንዲሁም ደግሞ ያሰረቀችውን ሌባ ነኝ ብላ እንድታምንም አድርጋቸዋታል። ይህን ደግሞ ያደረጋቸውት እናትና እህቷን አግታችሁ እንደሆነም ጠንቅቄ አውቃለሁ። እኔ ዝም ብዬ ነው እንጂ በማለት ማርኮንን ይነግረዋል። ማርኮን በጣም ደነገጠ። ማርኮን ይህን ሲሰማ በጣም ነበር ያዘነው። ቆይ ምን እየተካሄደ ነው ያለው በማለት ማርኮን ይህን ነገር በቃ ቀጥታ ቤት የለቀ ውጣ ሲለው ይህ ነገር ይሆናል ብሎ አስቦ አያውቅም ነበረ። በዛ ላይ ደግሞ እንዲሁም ልዩና ርብቃ በጣም በደስታ ደስ አላቸው። ማርኮን ሻንጣውን ይዘው ሲወጣ እነሱ ደግሞ በጣም ደስ ብሏቸው በቃ ነይ አሁን ለማንኛውም ደስታችን ማጣጣም አለብን፣ ደግሞም ትንሽ ቆይተን ዲናን የምጥላት ይሆናል። ምክንያቱም ዲና አሁን ላይ ልዩን ሌባ አስብላ ከቤት ለማባረር ስለዚህ ብሩን ወስዳ የአብርሃምን ብር የልዩ መኝታ ቤት ሻንጣ ውስጥ በማድረግ ይህን ሲያደርጉ ርብቃ ተደብቃ እያየቻቸው ነበር። እናም ልክ እነሱ ሲወጡላት ያንን ብር ይዛ ትወጣለች። ርብቃም ብሩን ተወስድና ከመኝታ ቤቷ ካስቀመጠችን በኋላ ዲና ልዩን እየጎተተችና እንዲሁም ደግሞ አንቺ ሌባ፣ አንቺ ማትረቢ፣ እንዴት ቤትሽን ትሰርቂያለሽ? እንዴትስ ነው አብርሃምን ለምን ትሰርቂዋለሽ? አብርሃም አባትሽ አይደለም ወይ እያለች እያቃጠረችና እንዲሁም ደግሞ በጣም ተናዳ ስትናገራትኝ ይህንን ተደብቃ እየሰማች ነበር። እንዲሁም ልዩ ምንም የማታውቀው ስለሆነ እባክሽን ተይኝ፣ እኔ የማውቀው ነገር የለም፣ ምንም ነገር አላውቅም፣ ተይኝ በቃ እያለች አምራ ስትናገራትም ነበር። እናም ቀጥታ እነሱ በሚጨቃጨቁበት ሰዓት አብርሃም ከነበረበት ከስብሰባው ሲመጣ ሁለቱም እየተጨቃጨቁ ነው። አብርሃም በመማረርና እንዲሁም ደግሞ ስልችት በማለት ቆይ ግን ምን አይነት ስቃይ ነው እዚህ ቤት አሁንም ደግሞ ከመዴ እየተጨቃጨቁ ነው በማለት ዲና ልዩን ተወረውራታለች፣ ታመናጭቃታለች። አብርሃምም ቆይ ምንድን ነው ብሎ ይላታል። ይኸውልህ እንኳን መጣህ፣ መምጣት ጥሩ ነው አባቴ፣ ይኸው ሰርቃ ነው ልዩ ብር ሰርቃለች፣ አንተ ለአንዳንድ ነገር ብለህ ያስቀመጥከውን ብር ሰርቃለች ብላም ትላለች። ቆይ እንዴት አወቅሽ? እንዴት እሷ መውሰዷን አወቅሽ ብሎም ይላታል። በምን ምክንያት እርግጠኛ ሆነሽ ወደ መኝታ ቤቷ መጥተሽ አንቺ ነሽ የወሰድሽው ልትይ ቻልሽ? ብሎም ማርኮን
ማርኮን ፍጥጥ ብሎ አዎ እሷ ነች የወሰደችው ይላል። አብርሃም ግን እንዴት አወቃችሁ በማለት ነበረ። አሁን ጊዜያችን ሳናጠፋ ለማንኛውም እቃሽ መፈተሽ አለበት ብላ ዲና ቀጥታ ልክ እንዳስቀመጠችው ቀጥታ ወደ ብሩ ጋር ነበር ሄደች። ሻንጣን ከከፈተችን በኋላ በጃኬት ጠቅልላ ነበርና እንዲሁም ልብሱን ካመነቃቀረችን በኋላ ያን ጃኬት አንስታ ስታየው ግን ምንም አይነት ብር አልነበረም። ይህን ብር ሳታገኝ ስትቀር በጣም ደነገጠች። ቆይ እንዴት እንደዚህ ሊሆን ይችላል? እኔ ራሴ እኮ ነኝ ያስቀመጥኩት እያለች በራሷ ሰዓት ራሷን ታጨናንቃለች። እንዲሁም አብርሃም ምንም አለመገኘቱ በጣም ገርሞትኝ አይሽ አይደለ እንዲሁ ዝም ብለሽ ነው የምትወለጂው። ምክንያቱም ደግሞ ምንም አይነት መረጃ ሳይኖርሽ ልዩ ንጹህ ሰው ነች። ከዚህም በፊት ስታሰቃዩት ነበረ። አሁንም ደግሞ ከአሁን በኋላ ልዩን በፍጹም መናገር አትችሉም። እዚህ ቤት ልዩ ቤቷ ነው። አሁን በአንቺ ቤት ይህንን አድርገሽ ከዛም በኋላ እሷ እንድትባረር ነው አይደል እየፈለግሽው? ግን አይሆንም በፍጹም። ልዩ ምንም አይነት ጥፋት ብታጠፋ እዚህ ቤት በፍጹም አትወጣም። ምክንያቱም ደግሞ ቤቷ ነው። እናም አይመለከትሽም በማለት ዲና ላይ ይጮባታል። ዲናም በጣም ይሰማታል። ቆይ ምንድን ያደረግኩትኝ? በቃ ተበላው ማለት ነው ወይ? ቆይ ለምን እንደዚህ ያደረግኩ እያለች እራሷን ትጠይቃለች። ምክንያቱም ደግሞ ዲና ብሩን ካገኘችን በኋላ አብርሃም ያስወጣልኛል ከዛም በኋላ እንደፈለኩ እቀመጣለሁ ብላ ነበር ያሰበችው። ነገር ግን አብርሃም በፍጹም ይህን ነገር ሊያምንላት አልቻለም ነበረ። በተለይ ደግሞ ርብቃ ባደረገችው ነገር ርብቃ ብሩን ባትወስደው ኑሮ ቢያንስ እንኳን ከልብሷ ውስጥ ሲገኝ አብርሃምም ያምን ነበረ። በተለይ ደግሞ ሙልጭ ያለውን አስታወሰ። እነዚህ ሰዎች ውሸታም እንደሆኑና እንዲሁም ደግሞ እስከዛሬ ድረስ ብዙ ነገር እያደረጉ እንደሆነ አሁን ግን እንደሰለቸውና ማርኮንን ከቤት አስወጥቶ ከፈለገች ዲናንም የፍች ጥያቄ ጠይቋታል። ስለዚህ ከአሁን በኋላ እናንተ በቅታችሁኛል በማለት ነበረ። ርብቃም እውነቱን ነገረቻት። ማለትም ርብቃ የነገረቻት ለልዩ ነይማ የሆነ ምስጢር የማሳይሽ ነገር አለኝ ብላም ያንን ትወስድና ታሳያታለች። ምንድን ነው በማለት ግራ መጋባት እሷም ትሄዳለች። ነገር ግን ደግሞ ይኸውልሽ ለማንኛውም ብሩ ይሄ ነው። እናም እኔ ነኝ ያስቀመጥኩትኝ። እነሱ ብሩን ከመኝታ ቤትሽ ሊያስቀምጡ ሲሄዱ ደግሞ ምን ሊጠነሰሱ ነው ብዬ እነሱ ሲወጡ ሊስከተላቸው ይህን ብር ነው አስቀምጠው ሄዱት። ከዛም በኋላ አንቺን ሌባ ለማስባል ነበር ብላም ዶክተር ርብቃ ትነግራታለች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። እንግዲህ ሳቢና ቀጣይ ክፍል ይዤላችሁ መጥቻለሁ። ሳቢና ቀጣይ ክፍል በዛሬው ዕለት ምን ተፈጠረ? ዲና የመጨረሻ ተዋርዳለች። ማርኮንም እንግዲህ ሁላችንም እንደምናውቀው ከቤት ተባሯል ማለት ነው። ይህ ደግሞ ለዲና በጣም ሀዘንና ትካዜ ሆኖባታል ማለት ነው። ምክንያቱም ባዶ ቤት ነው እንግዲህ ጥሏት ሄደ። እኔ እዚህ ቤት በፍጹም መቆየት አልፈልግም፣ እናም ስለዚህ እሄዳለሁ ትለዋለች ማለት ነው። እሱም ደግሞ እንግዲህ በፍጹም አንቺ እዚህ ቤት መውጣት የለብሽም፣ ቆይ እኔ እንደምንም ብዬ ተመልሼ ለመግባት እሞክራለሁ ይላታል። ይህም በሚላት ሰዓት ዲና በጣም ነበር የተከፋችው። ማርኮን በቃ ተወኝ እባክህን፣ ምንም ነገር ይቅርብን፣ ወደ ልጆቻችን እንመለስ ብላም አለችው።